እግዚአብሔር ይስጠው። ያንን ሰዓት ከእጁ ላይ አወለቀለት። በአሁን ሰዓት አብርሃም ከራሱ ጋር ሆነ፣ ወደ ራሱ ተመለሰ። ትዳሬን አለ። ልዑል አለ በመሃላቸው። ከልጁ ጋር ጥሩ ጊዜ እያሳለፈ ነው። ታዩ በቃ ስራ ቦታ ሄድኩ፣ በእኔ መሃል የሚገባ ቤተሰብም የለ፣ ስራ እንኳን አልመችታለው ቴክስት ይልክልኛል። እሱን ለማግኘት ብዙ መስዋዕትን ከፍያለሁ። ተናግረሻል እኮ ሁለተኛ ሚስት መሆን ስለማልፈልግ ብዙ ርቀት መስመሮችን ሄጃለሁ ብለሽ ተናግረሻል። ቪዲዮሽ ላይ ገብቶሻል። ይሄም ደግሞ አብርሃም አንቺን ወዶሽ አፍቅሮሽ፣ አንቺም ወደሽው አፍቅረሽው ሳይሆን ሩታን ለመጉዳት ስትይ ተልኮ አለሽ። አብርሃምን ደግሞ የያሽበት መንገድ አንደኛ ልጁ ፈዟል። እንደ ወንድ ቆፍጠን ብሎ ትዳሬም ብሎ ፊት ባይሰጥሽ ኖሮ አንቺም ገፍተሽ ያንን የግማሽ ሚሊዮን የወርቅ ሰዓት አሰጪውም። አሁን አብርሃም ወደ ራሱ የተመለሰው ያ ሰዓት ከእጁ ላይ ስለወለቀ ነው። እሰይ! እኔ በጣም ነው ደስ ያለኝ። እሰይ! ሩታዬ ይመችሽ፣ የእኛ ጀግና ይመችሽ። ሀቅ ያለው አንቺ ጋ ነው፣ እውነት ያለው አንቺ ጋ ነው። ይሄ ደግሞ አሚሩ የምትባለው ስሜታችን ተጎድቷል ብለካል። ስሜትክ ይቋረጥና የሆንክ ጮጎፌ ጭጎጊት ፊት ምን ይመስላል በጌታ። ሚኪ ደግሞ ኤፍሬምንና ሄርሜላም ማገናኘት አልፈልግም፣ ግን ከአብርሃም ጋር ተገናኝተ ያለውን ነገር ብታወራ። ያውልቅ እህትክ እኮ አሁንም ከዚህ ጭምልቅ ያለ ህይወት እንድትወጣ ምከራት። ልጅ ያለው ባል ይቅርታ፣ ልጅ ያለው ባል አይሆንሽም። እነሱ አልተጣሉም፣ ይታረቃሉ። ልጅነት ስለያዛቸው እልህ ስላለባቸው ነው። አብርሃም ሩታን በጣም ይወዳታል፣ ሩታም አብርሃምን በጣም ትወደዋለች። አሁን አንቺ እዚህ ጋር መተሽ አታስመሲ። ትዳር ከፈጣሪ ነው። ልጅ ያለው ወንድ ላይ አትጠጊ። ለምን አንቺ አላገባሽም? ልጅ ስለሌለሽ ማለት ነው። ምን አቃጠለሽ? ማገድ ውስጥ እሳት ውስጥ ገብተሻል። ምን አቃጠለሽ? የራሴን ውሳኔ ወስናለሁ። ወስኝ፣ ጥርግ በይ፣ ቻው፣ አበቃ። እንደውም ማለት ነው ከህይወታቸው ውጪ። እነሱ አሁን ሰላም ናቸው። ልጁን ያሳድግበት በሰላም። ገና ዋጋ ትከፍያለሽ። ሄርሜላ የምትባይ አንቺ እስስት ዋጋ ትከፍያለሽ። በእውነት ዋጋ ትከፍያለሽ። በሞኝነት ዝም ስላልኩ የምን ሞኝነት ነው? አንቺ እኮ ነሽ የሰው ባል የቀማሽው። በገንዘብ እኮ የገዛሽው አንቺ ነሽ። ልጁን እኮ በይሉን ታያሽ እኮ አንቺ ነሽ። እነ ማሂ እኮ ተናግረዋል። በሰዓቱ ላይ የሆነ መተት አስመትታ ነው አብርሃምን ሄርሜላ የያዘችው እንጂ ወዳውና አፍቅራው አይደለም ብለዋል እኮ እነ ማሂ ተናገሩ። ጉድሽ እኮ ወጥቷል። አየሽ። አሁን ላይ ግን ምንም ነገር እንዲሆን አልፈልግም። በጣም ወደዋለሁ። በጣም አይደል እንደምትወጂው? በጣም ይሄንን በሰማንያ ያገባሽው ባልሽን በጣም እኮ ነው የምትወጂው። ከሴት ላይ ቀምተሽ፣ ከሴት ጉያ ቀምተሽ። እውነቴን እኮ ነው። ልጁን እንኳን ተወልዶ እንዳያይ ሰላማቸውን እንዲያጡ አድርገሽ። እውነት አንቺ የሄድሽበት መንገድ ትክክል ነው ብለሽ ታስቢያለሽ? እንደ ሴት ስናስበው ይሄ ነገር በአንቺ ላይ የተደረገ ቢሆን ምን አይነት ስሜት ነው የሚሰማሽ? ሩታ ቤት አብርሃምን አንድ ቀን አየሁት ብለሽ እንዴት ነው የሆንሽው? እንዴት ነው ያንገበገበሽ? አንቺ ሁለተኛ ሚስት አለመሆን አልፈልግም ስትይ ከትዳሩ ላይ አለያየሽው። ከዚህ በላይ ምን ትጠብቂያለሽ? አሁን ግን አግብተሽ የግልሽ አድርገሽ ደስተኛ ሆኜ እኖራለሁ። ሁሌም ይኸውልሽ የሰቀቀን ኑሮ ነው የምትኖሪው። እውነቴን ነው። ወሰደችው አልወሰደችው፣ ተመለሰ አልተመለሰ እያልሽ ማለት ነው። ይልቁኑ ሳይረፍድብሽ ሴትነትሽን፣ መልክሽን፣ እድሜሽን ሳጨርሽ የራስሽን ውሳኔ ወስኝና ውልቅ በይ ማለት ነው። ውልቅ በይ። እነሱ ደግሞ ልጃቸውን ያሳድጉ፣ ሌላ ልጅ ይውለዱ፣ በሰላማዊ ኑሮ ይኑሩ።
ሰላም ውድ ተመልካቾቼ እንዴት ናችሁልኝ? ሰላማችሁ በዘት ተተረፍ ይበልልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። የሩታዬ እህቶች የጀግናዋ ዝሙትን ማደግፉ ወዳችኋለሁ። እንዴት አያችሁት? የውሽሚትን መፍጨርጨር እንዴት አያችሁት? እውነት አላት ብላችሁ ታስባላችሁ? እስኪ እንደ አንድ ሴት በእኔ ላይ ይሄ ነገር ቢደረግ የኔ ውሳኔ ምንድን ነው ብላችሁ እስኪ አስቡ ማለት ነው። እና እኔ አሁንም ዛሬም የምለው አብርሃም ወዶ አይደለም ከውሽሚት ጋር የነበረው፣ በይሉንታም ተይዟል። የሆነ ያፈዘዘው ነገርም አለ ማለት ነው። እንዴት ነው አንድ ወንድ እውነት ከልጁ እናት ገና አይኔን በአይኔ ላይ ነው የመጀመሪያ ልጁ የሆነውን በጉጉት እየጠበቀ ያለውን ከሚስቱ አለያይተው ህይወቱ እንዲበተን ሰላም እንዲያጣ በሶሻል ሚዲያ ላይ መነጋገሪያ መሳለቂያ ያረገችውን ተመልሶ ከሷ ጋር ሚስት ሆነው የሚኖሩት የትኛው ወንድ ነው? አስቡኝ። ወንድ ልጅ እኮ ቆፍጣን ሲል ነው እኛ የምናውቀው፣ በራሱ ሲመራ ነው የምናውቀው። እንዴ ይሄ እንደ በግ ሴቶች በጠሩት ቦታ ምንድን ነው? እንስሳ ነው እንዴ? በእውነት በየቦታው በየሜዳው ዝሙትን ሲያስፋፉ የምናየው እንስሳዎች ናቸው። እኛ ለምንድን ነው ከሰው የተለየ ነው? ከእንስሳ የተለየ ነው ሰው የሆን ነው? እንድናስብ እንድናገናዝብ አይደል? ይሄ እኮ አንቺ እያረግሽ ያለሽው አንቺ ጥሩ ልጅ ነሽ፣ ቆንጆ ልጅ ነሽ፣ ማንም የሚመኝሽ ሴት ነሽ። ማንም ወንድ ይመኝሻል፣ እናውቃለን። አንቺነትሽን አይደለም እኔ አሁን የምቃወመው፣ አሰራርሽን በጣም እቃወመዋለሁ። አሰራርሽ፣ አገባብሽ ልክ አይደለም፣ አመጣጥሽ ልክ አይደለም። መጀመሪያ አብርሃምን ልትገዢ የፈለግሽው በቁስ ነበር፣ በይሉንታ እንዲታሰር ነበር። እሱንም ተሳካልሽ፣ አደረግሽው። ይሄን ጉድጓድ ሲቆፍር የነበረው አቤል አብሮሽ ነበረ። ይሄን ሁሉ ሴራ እሱ ነው ያቀነባበረው ማለት ነው። አንዴ እጅሽ ላይ በዛ ሰዓት አስገባሽው። ልጁ በቃ ምን እንደሚሰራ አያውቅም፣ ምን እንደሚናገር አያውቅም። ከአንቺ ጋር ብቻ መከተል ሆነ ስራው ማለት ነው። እና በጣም ነው የሚያሳዝነው። ብዙ ጊዜ እኮ አብርሃም ሩታን ትዳራችን ይሻለናል፣ አብረን ህይወትን እንቀጥል ብሎ እኮ ለምኗት ያውቃል። ወደ ውጭ ሊሄድ ነው ብላ ስትለው እንዳትሄጂ እኔ ተከራይቼ እኖራለሁ፣ አንቺ ቤት ውስጥ ኑሪ እኮ ብሎ ያስገባት እሱ ነው። ያኔ አንቺ ከመሀላቸው ብትወጪ እስከ ዛሬ ይሄ ሁሉ ነገር አይፈጠርም። ሩታም የባሰ አታለቅስም። አሁን ላይ ግን አታለቅስልሽም፣ ታስለቅስሻለች እንጂ ማለት ነው። በትንሹም ቢሆን የእሷ ህመም ስለገባሽ፣ የእሷ ችግር የእሷ ለቅሶን ስላለቀሽ እኔ ደስተኛ ነኝ። በእውነት በጣም ደስ ብሎኛል። የአብርሃምና የሩታ ፍሬ ደግሞ የኤፍሬም ፍሬ ስላፈራ ልፋታቸው ከንቱ ስላልቀረ በጣም ደስተኛ ነኝ። እኔ አሁን ለውሽሚት አላዝንም፣ በእውነት ነው የምላችሁ አላዝንም፣ ደስተኛ ነኝ። እንዲያውም ውልቅ ብላ የራሷን ውሳኔ ወስና ከህይወታቸው ብትወጣ የበለጠ ነው የምደሰተው፣ የበለጠ ማለት ነው። ጉዜን አይታችኋል እንግዲህ። አሚሩ ምን እያለ ነበር? አብርሃም ወዶ አይደለም ተገዶ ነው። እኛ ራሱ ስሜታችን ስሜትክ ይቆረጥ። ይሄ ስሜቱ የሚገባው ለተዋለደ ነው። ልጅን እንዴት ተበታትናችሁ ስታሳድጉ ያለው ህመም። አዎ እናት ናት፣ ግን ልጅ አባትን ፍቅር ሳያገኝ ያድጋል። እንደዚህ ደግሞ ይሄ ቆሽሻለ ቆሻሻ ስራ፣ ለዚያውም አባቱን በሴት ተቀምቶ ሲያድግ ይሄ ነገር ሲነገረው ምን ያህል የአይምሮ እንትን እንዳለው አስባችሁታል? በቃ የመረጠውን ያዘ፣ ከልጁ ጋር ደስተኛ ነው። አንቺ ከህይወቱ ውጪ፣ ውልቅ በይ ማለት ነው። ጭራሽ ብዙ ርቀት ነው ሄድኩት፣ ምንም ነገር እንዲሆን አልፈልግም፣
ባደረግሽበት ነገር አድርገሽ ነው። በእናትሽ በጣም አይደል እንደምትወጂው፣ በጣም አይደል እንደምታፈቅሪው። በእውነት ፍቅሩ አይደል እንደዚህ እያደረገሽ ያለው። ገና ታለቅሻለሽ። የሰው እንባ፣ የሴት እንባ አለብሽ አንቺ። እንባ ምዳም አለብሽ። የሰው ባል ቀምተሽ ባሌ እያልሽ ስታወሪ ለራስሽ ልታፍሪ ይገባል። አሁን አንተ ወንድም ተብዬው ይሄ ጨበሪያሙ ማን ነው? ሚኪ እህትክም ምከራት ከዚህ ህይወት እንድትወጣ፣ ከዚህ ህይወት እንድትወጣ። የራሷን ትዳር ፈጣሪ እስከሚሰጣት ስራዋን እየሰራች ፈጣሪዋን መጠበቅ ነው። ለሁለተኛው እውነቴን ነው የምልሽ፣ አሁን ብትወጪ ተምረሽበታል ብዬ አስባለሁ። ለሁለተኛ ጊዜ ትዳር ያለው ወንድ ላይ አትንጠለጠይ። ወንድ ጠፍቶ አይደለም፣ ግን ምን አይነት መንፈስ እንደሆነ አናቅም። ሴቶች ትዳር ያለው ወንድ ነው እንጂ የሚያስወድዳቸው ትዳር የሌለውን ወንድ አይወዱም። በነገራችን ብዙዎች እንደዚች እንደ ቆሻሻ እንደ ሴሰኛ ዝሙተኛ ያልወጣሉ እንደ ውሽሚት። ስንቱ አልቅሶ በቤቱ ትዳሩ እንደዚህ በውሽማ ተበትኖ። እውነቴን ነው የምላችሁ፣ እዛው አካባቢሽ ወድሻለሁ አፈቅርሻለሁ የሚልሽ ላጤ እያለ ባለ ትዳር ላይ የሰውን ትዳር አፍርሰሽ አንቺ በቋሚነት ደስተኛ ሆኜ እኖራለሁ። ይሄ የማይታሰብ ነው። የዛፍ ላይ እንቅልፍ ነው ህይወትሽ የሚሆነው። አሁን ሁሌ ታዲያ አሁን እየተሳቀቅሽ ሁሌ በሀሳብ ሁሌ በሰቀቀን ኑሮ ከምትኖሪ ወስኝና ውጪ። አንቺ ራስሽን ጠብቂ። ጽንሱም እንዳይጨናገፍ። የምን ጽንስ? እርጉዝ አይደለችም ሄርሜላ። ሲጀመር ጽንስ የሚባል ነገር የለም። ይሄ ሆን ብላ ሩታ ተስፋ እንድትቆርጥላት ያደረገችው ድራማ ነው የሰራችው እንጂ ጽንስ የሚባል የለም። ሀዊም ተናግራለች። እርጉዝና ውሸት እንደሆነ ስነግራት ወደ አማረኝ ገባች አለች። አያችሁ? እና እርግዝና የሚባል ጽንስ የሚባል የለም ማለት ነው። ጽንስ ቢኖር እንዴት ጽንስ መጣ? እስቲ ልጠይቃችሁ። እሷ እኮ ሁለታ ቪዲዮ ስትሰራ ቆመክ ስሸና አይቻላቅም ብለዋለች አይደል እንዴ? ታዲያ ያላየችውን ነው እንዴ? በምንድን ያስረገዛት? በንፋስ? ዶሮ አይደለችም እኮ። እውነቴን እኮ ነው። የንቀቷ ንቀት። አብርሃም አሁን እውነት ከራሱ ጋር ቢሆን በዚህ ቪዲዮ ራሱ እኮ ተስፋ ይቆርጥ ነበረ። ከራሱ ጋር እንዳልሆነ ብቻ ተመልከቱት። ቆመ ስሸና አይቻላቅም ማለት ይሄን እንግዲህ ምን ያህል ክብሩን እንደነካችው ስሜቱ እንደነካችው መረዳት አያቅትም። እኔ ሴቷ እንኳን በእውነት ተሰምቶኛል። ጠፋች፣ ታገተች ተብሎ እሱ እንደዛ ሲንከራተት ያኔ አርግዤ ነው ብላ መጣኝ። ቀለበቱ ስትባል ስለዚህ ጉዳይ እንዳትጠይቀኝ እመነኝ ተደናግጬ ነው አለችው። እንደ ወንድ እንኳን ኮስተር ብሎ እኮ የት ሄዶ ነው? ምን ሆኖ ነው? መቼ ቀርቶ ነው? እንደዚህ ብሎ እንኳን አልጠየቃትም ስለ ሴትነት እንትኖ። እሺ በቃ ችግር የለውም ደነገጠ ብቻ ያለታ ማለት ነው። ከዛም በማግስቱ እያስመሰለ ችግር የለውም ንፋስ እንዲነካሽ አልፈልግም እግርሽን አጥብሻለሁ እያለ እሱም ድራማውን መስራት ጀመረ ማለት ነው። እየተጫሱ እኮ የተጫወተባት ነው። ያው ለዩቱብ ድምቀት ስለሆነ እየሸቀለባት ነው። እሷም ትሸቅልበታለች፣ እሱም ይሸቅልባታል ማለት ነው በእውነት። ስለዚህ ሊከፋችሁ አይገባም፣ ልትደሰቱ ነው የሚገባው። በመተቷ ይዛው ነው አግታው ነው ለምትሉት ደግ ያረገች ሩታ፣ ደግ ያረገች። ማንሽም ብትሆኚ ብዙ መስዋዕት የከፈልሽለት ቤተሰብሽን የከዳሽበት አታገቢም ትማሪያለሽ ተብላ ብዙ ጫና ከቤተሰቧ የደረሰባት ገብቷችኋል። ብዙ ነገር እኮ ሩታ የደረሰባት ናት። ግን ምን ያህል ጠንካራ ሴት እንደሆነች ማሰብ አያቅታችሁ። ቡታጅራ አብርሃምን ፍለጋ ሄደችበት ሰዓት አዎ እናውቃለን። አልቅሳ ብታገኘውም ፍቅርን ብላ ነው፣ በገንዘብ አይደለም፣ በኩስ አይደለም እኮ ሩታ አብርሃምን ያገኘችው። እናውቃለን እንዴት እንደሆነ መስዋዕትነት የከፈለችለት እንዴት እንደሆነ ማለት ነው። ስለዚህ አሁን ላይ ይሄን አረገች ቢባል እሷ ከተመቻት ፈጣሪ እሷን ይጠይቃት እንጂ በኃጢአቷ
አድርጋውም ተሆነ ይሄን የሰይጣን ስራ አልቃወማትም። ለልጇ ስትል ያደረገችው ነው፣ የከፈለችው ነው። እናት ለልጇ ስትል ምንም ታደርጋለች። ልንገራችሁ፣ እናት ስትሆኑ ታደርጉታላችሁ። ለልጃችሁ ስትሉ ነገ የልጅ ጥያቄ ያለባችሁ። ይሄ እንግዲህ ወልዳችሁ ለተሰደዳችሁ፣ ወልዳችሁ ልጅ ላላችሁ ነው። ለሌሎቹ እንደ ለእናንተ ለአለሌዎቹ፣ ለዝሙተኞች፣ ለጋለሞቶቹ አይሆንም። ይሄን የምመክረው ማለት ነው። ይሄ አሁን የምናገረው ለልጇ ስትል ብዙ ነገሮችን አሳልፋ ነገሮችን ትታ አሁን እንደ አዲስ ህይወታቸው እንዲታደስ በቃ ልዑልን በደስታ እንዲያድግ እየሞከረች ነው፣ እየጣረች ነው። ልንደግፋት ይገባል። እኔ በበኩሌ ትክክል ናት ሩታ። ትክክል ያልሆነችው ውሽሚት ናት። ስትገባም ነግረናታል። ወንድ ልጅ ያለው ትዳር ያለው አይሆንሽም፣ ገና አሁን ትልቅ ጥፋት አጠፋሽ ብለናታል። እያስመሰሉ ቀለበት አድርገናል ላለው የውሸት ለጽጌ ፕሮግራም ልደት የተዘጋጀው ላይ ቀለበት ብሎ ዋሻት ማለት ነው። የውሸት ውሸት። ክብር ቢኖርሽማ አርግዣለሁ ብለሽ ለቀልድ ሽማግሌ ላክ ባልሽው ላይ ዝግጁ አይደለሁም አይልሽም። አብርሃም አንቺም ወደሽው አይደለም፣ እሱም ወዶሽ አይደለም። እያስመሰለ ነው፣ እያስመሰልሽ ነው። አሁን እንደሚወድ ሰው አክት አታርጊ። ወተሽ የራስሽን ህይወት ወስነሽ ኑሪ። አበቃ። 10 እያለቃቀሽ አብርሃም አትበይብን እንዴ! ምንድን ነው? ሴት ልጅ አይደለሽ እንዴ? ክብርሽን ጠብቂ እንጂ። ወንድ ልጅ ነው ሴትን ተለማምጦ ሲያመጣ የምናውቀው። አሁን ላይ ተገለበጠ ጊዜው። ጊዜው ተገልብጦ ወንድ ልጅ ሴት ልጅ ሆነች ወንድን የምታመጣው ተለማምጣ። አሰዳቢ እግዚአብሔርን። እና ለማንኛውም እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ ሩታዬ፣ ጀግናዋ የልዑልዬ እናት። በዚሁ ቀጥይበት፣ ትዳራችሁ ይስመር። ከእንግዲህ ለቅሶ የለም፣ ደስታ ነው። ከእንግዲህ የምታለቅሰው የምትሰቃየው ውሽሚት ናት። ያንቺ እንባ አለባት፣ ያንቺ ዕዳ አለባት። ምንም የማያቀው ይሄ ዱዳው ሕፃን የልዑል እንባ አለባት፣ ሀቅ አለባት። አገባቧ ልክ አይደለም። ቆንጆ ልጅ ናት እናውቃለን። ማንም የሚመኝሽ ሴት ነበርሽ። ግን እንዲህ ራስሽን አስረክሰሽ ለወንድ ብለሽ ያልቆፈርሽው ድንጋይ የለም። በእውነት ኤፋ ወንድም ነክ፣ መከታ ነክ። ሰዓቱን ከእጁ ላይ ስላወለክበት አብርሃም ወደ ራሱ ስለተመለሰ ደስ ብሎኛል። ሰዓቱ እኮ ሲደረግ ያን አይታችሁ ከሆነ በግድ እኮ ነው። የመጀመሪያውን ሰዓት አውልቅና እዚህ ውስጥ ከተተው፣ ይሄን ታላረክ ደስ እንዲለኝ ብለ አስገድዳው እኮ ነው። አስገድዳው። ልጁ ተይዞ ነው፣ ወዶ አይደለም። አሁንም ቢሆን ትዳሩን ጠልቶ አይደለም፣ ሩታን ጠልቶ አይደለም፣ ልዑልን ጠልቶ አይደለም። በጣም ነው የሚወዳቸው። ግን ይሉን ታይዞታል። በተያዘው ተይዟል። አሁን ይበቃሻል፣ ውጪ፣ በቃሽ። አስመሳይ በጣም አይደል የምትወጂው፣ በጣም የምታፈቅሪው። በንጹህ ልብሽ ቢሆን ደስ ይላል። አብርሃምና ሩታ ተለያይተው 80ቸውን አውርደው ብትመጪ ይሄ ሁሉ ተቃውሞ አይወርድብሽም። ገብቶሻል? መሰሎችሽ ይደግፉሻል። መሰሎችሽ ያልሆኑ ደግሞ ጥቃትን የማይወዱ አይደግፉሽም። እኔም አልደግፈውም አመጣጥሽን።